እና ለኔ በመተሰጡ ጊዜ ምጽዋት በመተሰጡ ጊዜ በኔ ስም ነውና የሚሰጠው ምርጡንና እኔ ያፈራሁላችሁ መሬቴ ያፈራችላችሁን ከስባችሁ ያገኛችሁትን ምርጡንና ትክክለኛውን ገንዘብ ስጡ የምትፈልጉትን ታፈቁ ወሚማ አخرجنا لكم من الارض ከመሬት ያበቀልንላችሁ የአዝርዕት የአትክልት የማዕዲን የተለያዩ ነገሮችን መሬት እንድትሰጣችሁ አድርጌያለሁኝ ከዛ ሁሉ የምታገኙት ገቢ ለኔ ደግሞ ምርጥ የሆነውን ንጹህን እንድትሰጡ ይፈልጋል እንጂ ርካሹንና ወዳቂውን ወይም ደግሞ በህገ ወጥ መንገድ ያመጣችሁትን እንዳትሰጡ ይላል ወላ ተየመሙል ኸቢተ ወዳቂውንና እርኩሱን እንዳትሰጡ ያንን ለመስጠት አታስቡ ማለት ተቅሲዱ ማለት ነው ተየሙሙ ማለት ኸቢት የሚለው እንግዲህ ራሱ ገንዘቡ حرام ከሆነ ኸቢስ ነው ወይም ደግሞ የሌላ ሰው ሐቅ ያለበት ከሆነ ታልተጣራ አሁንም ኸቢስ ይሆናል ማለት ነው ወይም ደግሞ ገንዘቡ ተጥቅም ውጭ ሆነ በተለያየ ተውሳክ የተመታና ችግር በሽታ የሚያስከትል ከሆነ ኸቢስ ነው እንዲህ አይነቱን ለሶደቃ እንዳትሰጡ ይላል ማለት ነው ቱንፊቁን እናንተ ለስሙ ብቻ አወጣን ትላላችሁ ስታወጡ ግን ርካሹና ወዳቂውን ዋጋቢሱን ከሆነ የአይነቱን ነገር እንዳታወጡ ለኔ ብላችሁ ይላል ማለት ነው ወለስቱም ቢአኺዚ ይሄንን እናንተ የናቃችሁትና የጠላችሁትን ቁሻሻውንና ውዳቂውን እናንተ ተቀበሉት ብትባሉ የማትቀበሉት የሆነውን ለኔ እንዳሰጡኝ ይላል ማለት ነው ኢላ አን ተግሚዱ ፊሂ ይሉንታ ይዟችሁ አይናችሁን ጨፈናችሁ ካልሆነ በስተቀር ደስተኛው ናችሁ የማትቀበሉትን ለሶደቃ እንዳታወጡት ይላል ለምሳሌ ለአንድ ምስኪን ብድር ትሰጠዋለህ ብድር በመህር ከፍላለሁ ብሎ እህል ወስዷል እህል ጥሩ እህል ነው መርት ነው የሰጠኸው አንተ እሱ ግን የለማኝ ገንዘብ ዝብርርቅ ያለ ነገር ያመጣልሃል ማለት ነው የተበላሸውን ከጫጫውን ግርዱን ምኑን የተግበሰበሰ ነገር ይዞ ከመጣ እዳል ከፍላለሁ ብሎ ስታየው አንተ ንጹህ እህል ነው የሰጠኸው አሁን እዚህ ግባ ማይባል የወዳቂ ከሆነ ይዞ የመጣው ምን ታረጋለህ ዘርበልኔ የዚህ አይነት እህል ነው እንደ የሰጠው ብሎ ነው የሚያባርሩት ሰዎች አይደለም እንዴ አይቀበሉትም ማለት ነው እኔ የሰጠው አይነት ምርጥ እህል አምጣ አለበለዚያ በዚህ ሂሳብ አንዘጋም ይለዋል ማለት ነው አሁንም ለኔ ሲሰጡ እንደዛ ነው መሆን ያለበት አንተ ብትሰጥ ሄዳል ለመክፈል ቢያመጣልህ ያልሆነ ደረጃውን ያልጠበቀ ነገር ቢያመጣ እንደማትቀበለው እኔም አልቀበልም ለኔ ብለህ የምትሰጠው ነገር ምርጥ መሆን አለበት ይላል አንዳንድ ሰዎች ግን የተከበሩ ሰዎች ወይም አርቆ ሐሳቢ የሆኑ ሰዎች ያንን ምስኪኑ የሚያመጣውን ሊከፍል የሚያመጣው ገንዘብ የነሱ የሰጡትን እንደማይተካ ያውቃል ውዳቂ መሆኑን ያውቃል ግን አይኑን ጨፍኖ ዝም ብሎ ይቀበላቸዋል ማለት ነው ለምን ላለማስቸገር ምስኪን ሌላ የለውም ተየት ያመጣል ያንንም እኮ ለምኖ ከዛም ቃርሞ ነው ያመጣው ይሄን አልቀበልም ካልኩ ደግሞ ላስጨንቀው ነው በቃ ይቅርብኝ ለአላህ ይሆነኛል ይልና ያንን ውዳቂውን ይቀበለዋል ማለት ነው አይኑን ጨፍኖ ደስ የማይል ነገር እንግዲህ ማየትም ደስ አይልም እና አይኑን ጨፍኖ ብቻው ግዴለም ይሁን ብሎ የምትቀበሉት ካልሆነ በስተቀር ደስተኛ ሆናችሁ ማትወስዱትን ነገር ለኔ እንዳሰጡኛል አላህ Subhanahu Wa Ta'ala ያ ግን በዛ መልክ ያመጣውን ሙሩአ ያለው ሰው ክብር ያለው ሰው ከሆነ ቸግሮት ነው በቃ ዛውፉ ይላለው ልትለውም ትችላለህ ማለት ነው ወይም ደግሞ ተቀበለዋለህ ለሌላ ለባሰ ምስኪን ትሰጠዋለህ ማለት ነው እንጂ ታቅሙ በላይ አንጣ ብላ አታስጨንቀውም ይሄ እንግዲህ ክብር ያላቸው ሰዎች ናቸው እንደሚያረጉት ሌሎቹ ግን የምን ትቆሻሻ ታመጣለህ እኔ የሰጠው የዛ አይነት እህል ነው እንዴ ዘርወልና ሂድ አንጣ ተምንም ተመጣበት አምጣ ብሎ ያባረዋል ያንከሳክሰዋል እንደዛ እንደምታረጉት አይደለም እኔ ለእናንተ ለራሳችሁ ደስ ብሏችሁ የምትቀበሉትን አይነት ካልሆነ በስተቀር እኔም አልቀበልም አንተ ራስህ እንዲያልክ ትመልስ የለም እንዴ ይላል አላህ Subhanahu Wa Ta'ala ያውም ጌታ ሳትሆን ወዕለሙ አን አላህ ገኒዩን ሐሚድ አላህ ደግሞ Subhanahu Wa Ta'ala በዚህ በመስዋዕት ዙሪያ ለኔ ብላችሁ ስጡ የሚለው ነገር ደጋግሞ ሲነገር እኔ እንደለማኝ አርጋችሁ እንዳትወስዱኝ ይላል አሁንም እርግጠኛ ነኝ እኔ ባለጸጋ ነኝ ምንም የጎደለብኝ ነገር የለም ለመፈተን ነው ለኔ ብላችሁ የምትሰጡት ነገር ጥሩ ይሁን ምለው እንጂ እኔ ሂሳቡ ይጎዳኛል ብዬ አይደለም አልበላ አልጠጣ ምን ያረግልኛል ጥሩም ብታመጣ ርካሽም ብታመጣ ዙሮ ለፍጡር ነው አላህ ችግረኛ አይደለም ሰዎች ግን ጥሩ ሰተው ርካሽን ታለ ዋጋ ያወጣላቸው ይከስራሉ ማለት ነው ችግር ላይ እንዳይወድቁ ሲሉ ነው የሚከራከሩት እኔ ግን ሀብታም ነኝ ፈለገውን ብታመጣ ሳታመጣም ብትቀር የሚጎልብኝ ነገር የለም ግን ላንተ ለራስህ ነው ይሄን ምነግርህና መመክርህ ይላል ሐሚድ ደግሞ ምስጉን ጌታ ነው አመስጋኝም ነው ምስጉንም ነው
እና ጥሩ ስራ የሰራ ባሪያውን ያመሰግነዋል። አንተ ጎበዝ ነህ ማሻአላህ ራይት ትባላለህ ማለት ነው። ልክስክስ ነገር ካደረክ ደግሞ በአንጻሩ ትወቀሳለህ ማለት ነው። እንደገና ደግሞ ራሱ ምስጉን ነው። አላህ የኒዕማ ሁሉ ምንጭ እንደመሆኑ ማንም ሰው ያውለታውን ያወቁ አቂሎች ያመሰግኑታል። ያላወቁም ቢሆኑ እነሱ አያመስግኑ እንጂ ለነሱ የሚለው ውለታ ያስመሰግነዋል። በይዘቱ ራሱ ምስጉን ነው አላህ። አንድ ደግ የሚሰራ ሰው የዛ የደግ ስራው ተጠቃሚ የሆኑ ሰዎች ጥሩ ሰዎች ከሆኑ ያመሰግኑታል። ይሉንታ ቢሶች ከሆኑ ግን አያመሰግኑትም። ግን እሱ ምስጉን ከመሆን አይወገድም። ምክንያቱም ጥሩ የሰራ ሁሉ ጊዜ ምስጉን ነው። ሌላ ያልተጠቀመው ሰው እንኳን ሲሰጥ ያየው ምን አይነት ደግ ሰው ነው እንዲህ ያደረገ እኮ ይላል አንተ ሳይሰራልህ። ግን አላህ ምስጉን ነው በማንኛውም መልኩ ማለት ነው። አንተ አመሰግንክም አላመሰግንክም መጥፎ ሰራህም በጎ ሰራህም እኔ ሁሉ ጊዜ ምስጉን ነኝ፣ ሁሉ ጊዜ ባለጸጋ ነኝ፣ የሚጎለኝ ነገር የለም። ላንተ ለራስህ ብዬ ነው እንደዚህ ምነግርህ ይላል ማለት ነው። አሸይጣኑ የዒዱኩም الفقر ويأمركم بالفحشاء እኔ በተደጋጋሚ ለኔ ብላችሁ ንጹህ ገንዘባችሁን አውጡ እያልኩኝ ደጋግሜ ቅስቀሳ እያደረኩኝ ነው ያለሁት። አጅሬ ጥላታችሁ ደግሞ በአንጻሩ አታውጡ እያለ እንደሚመክራችሁ አውቃለሁኝ ይላል። በስሜት ይኮረኩራል ሸይጣን። አንተ ሁሉ ጊዜ ሰደቃ እያልከ ተመዘዝከው ገንዘብ እኮ ስር የለውም ይላል። ዛሬ አሁን በቀን ስንት ምስኪን ይመጣል፣ ለመጣ ሁሉ ከሰጠህ እኮ ኪስ ያለው ያልቃል ብሎ ይዝትብሃል ማለት ነው። አጅሬ አንተ ምን ሞኝ ነው፣ ቁጠባ እኮ የማይችል ሰው አይበለጽግም ይልሃል ማለት ነው። እንደውም የቁጠባ ባንክ አለ በአሁኑ ጊዜ። ቁጠባ ልክ የመበልጸግ ትልቅ ዘዴ ተደርጓል ማለት ነው። አክስ አላህ ደግሞ በሰጠህ ቁጥር እሰጥሃለሁ ነው ያለው። መስጠት ቤት አይፈትም ይላል የወትሮ አበው የደጎቹ ተረት። መስጠት ቤት አይፈታም። አዎ በሌላ በኩል ተሞኝተ ታልከሰርክ በስተቀር ቸር ስለሆነ አንድ ሰው አበደን አይከስርም። በቸርነቱ አይከስርም። በሌላ ማጋጣሚ ሊከስር ይችላል። ሰዎች ግን ቸር ሰው የሚከስር ይመስላቸዋል። ሱብሃንአላህ አላህ ጋር ሙአመላ እያደረገ ወማ አንፈቅቱ ምን ሸይን ፈሁ ይخلፉ እያለ አላህ ቃል እየገባ አውጣ እኔ ሰጣለሁኝ። ውድድር ነው። አንተ ከሰጠህ እኔ ተካለሁኝ በእኔ በኩል አይጎልም እያለ አላህ ግን ከሰጠህ ትከስራለህ የሚልህ ሰይጣን ነው። ሸይጣን የዒዱኩም الفقر ከሰጣችሁ ድህነት ላይ ወደቃችሁ። ዛሬ ላገኘ ሁሉ ከሰጠህ አንተ ነገ ድሃ ሆነህ ትሰለፋለህ ብሎ ያስፈራራሃል ማለት ነው። ወየእሙሩኩም بالفحشاء ስለዚህ መፍትሄው ምንድነው? ፋህሻ እንድትሰራ አስቀያሚውን ጨካኝነትና አረመኔያዊነት እንድትላበስ ይመክርሃል ማለት ነው። እና ፋህሻ ለዚና ነበር ብዙ ጊዜ የሚመጣው፣ አሁን ለቡኽል ሆኖ መጣ። እና በኺል መሆን አለብህ። ገንዘብ እንዲጠራቀምልህ ከፈለክ ንፉግ መሆን አለብህ። አታውጣ በየቀኑ። ለምንድን ነው ሳንቲም የምትመዘው? ምክንያቱም ደሞዝህ እንዳለች አስራት ካስቀመጥካት የሚቀጥለው ደግሞ ደሞዝ ይጨምራል፣ የሚቀጥለው ይጨምራል፣ በአጭር ጊዜ ትከብራለህ ብሎ ይመክራል አጅሬ ማለት ነው። ውሸት። እንደዛ አንዳንድ ጊዜ አከማይተው ተኪሶ ወልቆ የሚጠፋበት ጊዜ የለም። ያላሰብከው አደጋ መጥቶ መኪና ተገጭቶ 4000 5000 አታወጣም። አንተ አንዳንድ ብር ማውጣት ነው ስትንቀባቀብ በአንድ ጊዜ አሁን ገጭ አረግህና የእሱንም ጭምር አሰራ ትባላለህ አይደለም እንዴ? አላውጣ ያለው ገንዘብ በምንም መልኩ መውጣቱ አይቀርም፣ ይወጣል። ግን በስርዓቱ አላህ በሚወደው ብታወጣውሳ ትንሽ ታወጣለህ፣ ብዙ ይጨምርልሃል። ግን ሰዎች በእኔ ጥንቃቄ ነው ታሎ አበደን ሰብስበው እንዳለ ከምረው ምንም ሳይጠቀሙ ለራሳቸው እንኳን የሚሳሱ ሰዎች አሉ አንዳንድ ጊዜ አይደለም እንዴ? ለራሳቸው ጥሩ ምግብ የማይበሉ ጥሩ ልብስ የማይለብሱ ሰዎች አሉ። ያየውትን ሁሉ ታረክ እንዴት ብሎ ገንዘብ ይተራከማል ይላል። ከዛ አልፎ በልጆቹ ላይ ማዕቀብ ይጥላል ማለት ነው። ሚስቱ የምትፈልገው ነገር አይሰጣትም፣ የለም ባክሽ ዞር በይ ይላታል ማለት ነው። ይህ አይነት ሙዓመላ አደገኛ ነው የሚለው አላህ Subhanahu Wa Ta'ala። ሰጥ መቼ ባንተ ጉልበት አይደለም። ስንት ምስኪን ሞልቷል። እንደዛው ባዶህ ላስቀርህ እኮ ይችል ነበር። እኔ ነኝ የሰጠው፣ ስራውን መስጠህ እኔ፣ ዕውቀቱን መስጠህ እኔ፣ ከዚህ ገቢ ምንጩ የሚፈጥርልህ እኔ። አንተ ምን አገባህና ነው እንደዚህ የምትንቀባቀበው? ግን የኔን ምክር ተተ ከሸይጣን ጋር ሄደህ ተወግንና የሱ ትከስራለህ እያለ ይመግጎተጉታል። እሱን ምክር ተቀብለህ እኔን ፊት ታዞርብኛለህ። ይሄ አደገኛ ሁኔታ ነው ይላል አላህ Subhanahu Wa Ta'ala። والله يعيدكم مغفرة منه وفضلا አላህ ግን ለኔ ብላችሁ ካወጣችሁ አንደኛ ምጽዋታችሁ ምህረትን ያተርፍላችኋል። ሰው ምንም ቢጠነቀቅ ለወንጀል የተጋለጠ ነው። በተለያየ መልኩ በየቀኑ ብዙ ወንጀል እናፈራለን።
ስለዚህ ገንዘብ በምታወጣ ጊዜ የተራበ አንጀት በምታነሳ ጊዜ ያ ወንጀል ከላይ ላይ እንዲረግፍልህ ያደርጋል አላህ Subhanahu Wa Ta'ala ምህረት ታገኛለህ ግን በምታስመዘግበው ወንጀል ሁሉ የምትጠየቅ ከሆንክ ጀሃነም ነው የሚጠብቅህ ማለት ነው ግን አንተ ስተት ትሰራለህ በጎን ደግሞ ኸይር ትሰራለህ ምስኪኖችን እንባ ታብሳለህ የዛ ጊዜ ያ የተቃጠለ አንጀት አላህ ባረከላሁ ፊክ ሲልህ አላህ ይቀበልና ለአንተ ወንጀልህን ተራግፎ እንደገና ገንዘብ ተባርኮ ትቀጥላለህ ማለት ነው አጅሬ ግን እንዳታወጣ ታወጣ ወዮልህ ነገ ባዶ እጅህን ቀረህ ይልሃል ማለት ነው እኔ ደግሞ አውጣ እኔ ተካልሃለሁ ስታወጣ ወንጀልህ ይራገፋል ትሩፋትም ታገኛለህ ባርክልሃለሁ የተረፈውን ባላሰብከው ሌላ የገቢ ምንጭ ይፈጠርልሃል እልሃለሁኝ ውድድሩ አሁን በአላህና በሸይጣን መካከል ሆነ ማለት ነው የሰይጣንን ምክር ትሰማለህ ወይስ ጌታህን የጌታህ ከሆነ ጌታ በዱንያም በአኺራም ያወጣችሁትን እተካለሁ እያለ ነው እንዳውም በሐዲስ እንደተባለው ኩሉ የውምን ተጥሉዑ ፊህ الشمس الا وملكان يقول احدهما اللهم اعط منفقا خلفا واعط ممسكا تلفا ለዚህ የተመደቡ መላእክቶች አሉ ሁለት መላእክቶች ፀሐይ በወጣይ ቁጥር በመስራቅ አብረው ይወጣሉ እነሱ ስራቸው ምንድነው አላህ ለቸር ሰው ለለጋሽ ሰው ትሩፋትን ለግሰው ተመተካውን ስጠው ጨምረህ ደርብለት ብለው ዱዓ ያደርጋሉ ማለት ነው ለጨባጣውን ሰው ደግሞ ጨብጥበት እንዳትሰጠው ተናንተ የሰጠውን ማይሰጠና ነው አሁን የምጨምርለት ይላሉ ማለት ነው ይሄ መላእክቶች ደግሞ እሱን ሁን ብሎ የመደባቸው ሙወዘፎች ናቸው መላእክት ከራሱ ተነስቶ አንድ ነገር አይናገርም ያሱን አላህ ማአመሩ ወፈዓሉ ማእመሩን እንዲህ ብላችሁ ጠይቁ በየቀኑ ለንፉጎች አንፈጋቸው ለቸሮች ለግሳቸው እያላችሁ ይሄንን ወዝፊያቸዋለሁ በዚህ ስራ ላይ ስሩ ብሏቸዋል ይሄን ከሰሩ ደግሞ ተጠየቁ ጥያቄው ተቀባይነት አለው ሁሉ ጊዜ ማለት ነው ስለዚህ ይሄንን ባለማወቅ ብዙ ሰዎች በራሳቸው ጥንቃቄ በራሳቸው መንቀባቀብ የማናድግ ይመስላቸውና ለእንዲህ አይነት ኪሳራ ይዳረጋሉ አላህ ግን ካወጣችሁ ምህረት ሰጣችኋለሁ ወንጀላችሁ ይሰረዝላችኋል ፈድል ደግሞ ትሩፋት ተጨማሪ ደግሞ ጸጋ እሰጣችኋለሁ እናንተ ስትሰጡ እኔ ጨምራለሁኝ ወላሁ ዋሲዑን አሊም አላህ ትሩፋቱ ሰፊ የሆነ ጌታ ነው ለማን እንደሚሰጥም ያውቃል ለሰጮች ነው የምሰጠው ለንፉጎች ሳይሆን ይላል አላህ Subhanahu Wa Ta'ala ስለዚህ ያ አስማ አንፊቂ ወላ ቱምሲኪ ፈይምሲኪላሁ አለይኪ አሉ አስማ ቢንቱ አቢ በክር የነብያችን አለይሂ የአይሻ ታላቅ እህት ናት እና አንቺ ያገኘሻትን ነገር ለነገ ቢለሽ ቁጥር አድርገሽ አታስቀምጪ በድሪቶሽ ያገኘሻትን አንቺ ለአሁኑ ተጠቀምሽ አይደል ትፈልጊያታለሽ ምሳበይባት ጠግበሻል ለባሰበት ሲጫሩ እንጂ ለነገ ተወነኛለህ ቢለሽ ቋጥረሽ አታስቀምጫት ያ ስትቋጥሪ አላህ ይቋጥርብሻል ስትሰጫት መተኪያውን አላህ ያመጣልሻል ብለው መከሯት ማለት ነው ከማ ፊ ሶሒህ አልቡኻሪ ስለዚህ አላህ Subhanahu Wa Ta'ala እንግዲህ ሰዎች ከሱ ጋራ ገንዘብ በሚሰጣቸው ጊዜ ፈተና ነው የሚያስገባቸው ማለት ነው ሰጠሁህ ይሄ ሰጠሁን ታካፍላለህ ለባሰባቸው እኔ ጨምራለሁ ኮንትራት አትሰጥም በቃ አንተ ዝም ብለህ ሰብስብ አንተ ማትበላትም ይላል ነገ ባላሰብከው አደጋ ያ ገንዘብ አመድ ይሆናል ኪሳራ ውስጥ ትገባለህ ማለት ነው እና ይሄንን እንግዲህ ማወቅ ይኖርበታል ሙእሚን የሆነ ሰው ማለት ነው ገንዘቡ እንዴት እንደሚመጣ እንዴት እንደሚወጣ ለማን እንደሚወጣ ምን እንደሚፈልግበት እነዚህ ሁሉ ሁኔታዎች መታወቅና በአግባቡ ሙአመላ መደረግ አለበት እንጂ በዘፈቀድ ዝም ብሎ ሰይጣን እንደመከረ መሽከርከር የለብህም ነው የሚለው ዩቲል ህክመተ መን የሻ ይላል አላህ Subhanahu Wa Ta'ala ጠቃሚ ዕውቀትን ለፈለገው ሰው ይሸራዋል ይላል ወመን يؤتل ህክመተ ጠቃሚ ዕውቀት የተለገሰው ሰው ፈቀድ ኡቲየ ኸይረን ከቲራ ታላቅ እድል የተሰጠ እሱ ነው ትልቅ መልካም እድልን አላህ የሰጠው ይህ ሰው ነው ይላል ወማ يذكሩ ኢላ ኡሉል አልባብ ህክማ ደግሞ ተስጦታ ሁሉ የበለጠና የተመረጠ መሆኑን የጤናማ አእምሮ ባለቤቶች እንጂ አይገነዘቡትም ይላል እዚህ ላይ እንግዲህ አያይዞ ለማለት የፈለገው ምንድነው ሰዎች ባለጸጋዎች ገንዘብ ያላችሁ ሰዎች በስርዓቱ ለተቸገሩ ወገኖቻችሁ እርዱ ራሩ በየሰመክራችሁ እናንተ በዛ በኢኮኖሚው መስክ ግዴታችሁን በብቃት መወጣት እንዳለባችሁ ሌሎቹ ደግሞ የእውቀት ጸጋ የሰጣቸው አሉ ይላል እነዛም በእውቀታቸው ወገኖቻቸውን ማገልገል እንዳለባቸው ነው እና አንድ ሰው አዋቂ ይሆናል በዲንም ሆነ በዱንያ አላህ Subhanahu Wa Ta'ala የተለየ ተሰጦ ያለው ሰው ይኖራል እና ብሩህ ነው ህዝቡን በእውቀቱ መምራት ይችላል ማስተባበር ይችላል ማለት ነው ይሄ ሰው ገንዘብ የለውም
ሀብታሞቹ ምንም የማያውቁት መሀይሞች ያው ብዙ ኸይር ሲሰሩ ያያል ይቀናል እኔም እንደነሱ አቅም ቢኖረኝ ኑሮ ምንኛ ይላል አንተ እኮ ትልቅ እድል አለ አላህ Subhanahu Wa Ta'ala አዋቂ ከሆንክ በእውቀት እኮ አገርን ወገንን መገንባት ይቻላል ህክማ የተሰጠ ሰው ደሃ ነኝ ማለት የለበትም አለ አላህ Subhanahu Wa Ta'ala ገንዘብን እንደምሰጥ ህክማንም እሰጣለሁ ለምፈልገው ሰው እንዳውም ትልቁ ስጦታ ህክማ ነው የገንዘብ መገኛ ምንጩ ራሱ እውቀት ነው እውቀት ያላቸው ሰዎች እንዴት እንደሚከስቡ ስልቱን ዘዴውን ሲያውቁ አይደለም እንደ ገንዘብ የሚያፈሩት እውቀት የሌለው ሰው ያለው እንኳን መጠበቅ አይችልም አንዳንድ ጊዜ የሀብታም ልጆች ብዙ ጊዜ ሲከስሩ ታያለህ እውቀት የላቸውም ሀብት የተከማቸው እውቀት አባታቸው ይከስራሉ አባታቸው ግን እንዴት እንደሚከስብ ስልቱን ያውቅ ነበረ እሱ ሲሞት ግን ያ ተከምሮ የነበረ ገንዘብ አመድ ይሆንና ወዳው ለማኝ ይሆናሉ የድሃ ይሆናሉ ማለት ነው ለምን እውቀት የለማ እውቀቱን ሊወርሳቸው አይችልም እውቀት ያለው ሰው ግን ትልቅ ባለጸጋ ማለት እሱ ነው ማለት ነው የዲንም እውቀት ቢኖረው እንደዛው ነው ምክንያቱም አንተ ሳንቲም ካለህ ለሚስኪኑ የሚጎረስ ዳቦ ተሰጠዋለህ እኔ እውቀት ካለይ ግን እድሜ ልኩን ነገ የማይራብበት ጸጋ ነው የምሰጠው ማለት ነው እና ይሄን እንደዚህ ከሰራ ይሄን ያህል አጅር ታገኛለህ ይሄን ካገኝ በዱንያም ከሆነ እንዲህ ብለህ ብትሰራ ይሄን ያህል ትርፍ ታመጣለህ ብሎ የሚመክርና የሚያስተምር ሰው ይሄ ነው ትልቅ ስጦታ የሰጠው ማለት ነው ያንተ የሰጠህ ዳቦ ዛሬ በልቷል ነገ ይርቧል መልሶ ግን እውቀት ከሰጠው በዛ በእውቀቱ ዘላለም ሊጠቀም ይችላል ማለት ነው ስለዚህ ለሰጩም ለተሰጩም ትልቅ የጸጋ ማለት እውቀት ነው አላህ እውቀት የሰጣቸው ሰዎች በእውቀታቸው እነሱም ሐላፊነት አለባቸው እኔ ገንዘብ የለኝም ምንም ማድረግ አልችልም ብለህ እንዳትል አንተ አላወቅም እንጂ ትልቁ ባለጸጋ አንተ ነህ ይላል አላህ አዋቂ ከሆንክ አንተ አዋቂ ከሆንክ ራስህን ለተሻለ እድል ማድረስ ትችላለህ ሌሎችንም ወገኖችህን በመምከር በማስተባበር በማስተማር ኮርስ በመስጠት ሰዎች ወደ ተሻሻለ እድል እንዲሻገሩ ማድረግ ትችላለህ ይሄን ካደረክ ደግሞ አንተ እንዳውም ሌሎቹ ተበልቶ የሚጣራውን ነው የሚሰጡት አንተ ግን ተበልቶ ሁሉ ጊዜ የሚያድገውን የሚበለጽገውን ከትውልድ ወደ ትውልድ የሚሻገር እውቀት ነው እውቀት አንድ ሰው ያስተማረ እንደው አንተ ያስተማርከው ደግሞ ሌላ ያስተምራል ያ ደግሞ ያስተምራል እስከ ቂያማ ቀን ይቀጥላል ማለት ነው ሳንቲም የሰጠው ዳቦ የሰጠው ግን ነገ ተበልቶ አልቋል የለም በየቀኑ መጨመር ያስፈልጋል እውቀት ግን ጸጋ ነው ለሰልጅ ቋሚ ንብረት ማለት እውቀት ነውና ወመን ይኡተል ህክመተ ጠቃሚ እውቀት የተሰጠ ሰው ፈቀድ ኡቲየ ኸይረን ከቲራ ስፍር ቁጥር የሌለው ትልቅ እድል የተሰጠ ማለት እሱ ነው አያባራምና የሱ ውጤት ማለቱ ነው እና እንደ ዒልም ናፊዕ ብለው እንደተርጉመውታል ህክማ የሚለውን ፊቅሃን ፊዲን ተብሎ ተፈስሯል ማዕሪፈቱ ኪታቢላህ ተብሎ ተፈስሯል ብዙ የተለያየ ዙሮ ያው ነው በዲንም ሆነ በዱንያ አንድ ሰው ለራሱና ለወገኖቹ የሚጠቅም ዕውቀት ብሩህ አእምሮ ያለው ሰው አላህ ትልቅ እድል የሰጠው ባለጸጋ ማለት እሱ ነው ስለዚህ እሱ በአጋጣሚ እጁ ላይ ገንዘብ ባይኖር እንኳን ራሱን እንደ ድሃ አድርጎ መቆዘም የለበትም በዛ በተሰጠው ሙያና እድል ወገኖቹን ታገለገለ እሱም ትልቅ ሚና መጫወት ይችላል እንዳውም እሱ ወሳኝነት አለው ማለት ነው ወማ يذكروا الا اولو الالباب እና ህክማ ጠቃሚ ዕውቀት የተሰጠ ሰው ሀብታም መሆኑን የሚገነዘቡ የሉም የትክክለኛ አእምሮ ባለቤቶች እንጂ አእምሮአቸው በሳል ያልሆኑ ሰዎች ዕውቀትን እንደ ንብረት አይቆጥሩትም ማለት ነው ዕውቀት እንደ ንብረት መሆኑን የሚያውቁት ግን ዑቀላዎች ናቸው ማለት ነው ወማ አንፈቅቱም ሚን ነፈቃህ ይላል ለማንኛውም እንግዲህ ለአላህ ብላችሁ የምታወጡት ወጭ ይላል በገንዘብም ይሁን በዕውቀት በማንኛውም መልኩ አንድ ወገን ለሌላ ለወገኑ የሚያበረክተው ወጭና ልገሳ አው ነዘርቱ ሚን ነድሪን ወይም ደግሞ ለአላህ ብላችሁ የምትሳሉት ጌታ እንዲያረጋልኝ እንደሆነ እንዲህ አደርጋለሁ ብላችሁ ቃል የምትገቡት ነገር فإن الله يعلمه ያን ነገር አላህ ያውቀዋል ታወቀው ደግሞ ያው በአላህ ሂሳብ ተይዟል ማለት ነው وما للظالمين من انصار ለበደለኞች ረዳት የላቸውም ኢላላ አላህ Subhanahu Wa Ta'ala ማለት ምንድነው አንተ እኔ በነገርኩና በመከርኩ መሰረት ስርዓቱን ያሟላና የጠበቀ የሆነ ጥሩ ነፈቃ ጥሩ ወጭ ካወጣ ያ ወጭ ለማን እንዴት እንዳወጣው አውቃለሁኝ ስላወኩኝ በእውቀት የመሰረት መስፈርቱን ጠብቆ እኔ በመፈልገው መልኩ ሆኖ ከተገኘ ያው የሚገባውን ወረታ ከፍለዋለሁ በዱንያም በአኺራም ማለት ነው ግን ተወጥቶት ያበቃ ለይስሙላ ለይውልኝ ከሆነ ደሞ ያንደባውን አውቃለሁኝ ያ ጊዜ ደሞ ዛቻ ይሆናል ማለት ነው ለማን እንዳወጣው አውቃለሁ ማውጣቱን አውጥተሃል ግን ለጉራ ለዝና መግዣ ብለን ያወጣው እኔ አይመለከተኝም በየጥለዋለሁኝ ማለት ነው
ስለዚህ ያዕለሙ የሚለው ወዕድም ወዒድም ነው በኸይር ከሆነ አላህ በሚፈልገው መልክ ከሆነ አውቄልሃለሁ ያላወቁት አይምሰልህ ተይዞልሃል ሂሳብ ችግር የለም ማለት ነው ላልሆነ አቅጣጫ ከሆነ ደግሞ ሰዎችን ልታታል ትችላለህ እኔ ዘንድ ግን ለምን እንዳወጣው አውቃለሁኝ አትመታታልለውን ፈልግ ማለት ነው እና ይሄንን አዳብ የማይጠብቁ ሰዎች ዟሊሞች ናቸው ይላል መጀመሪያውንም አውጡ ስሏቸው የማያወጡ ራሳቸውን ጨምረው ወገኖቻቸውንም የሚዘልሙ ናቸው ወይም ደግሞ ካወጡ በኋላ ያላግባብ የሚያወጡ እነዛም ዟሊሞች ናቸው የዙልሙ መጠን ቢለያይም ማለት ነው ለእንዲህ አይነት ግፈኞችና በደለኞች ደግሞ አላህ ነገ በቅጣት እጅ ሲይዛቸው የሚያስጥላቸውና የሚያድናቸው ማንም የለም ማንም አያስጥልህም ተጠንቀቅ ይላል ማለት ነው እንቱ ብዱ ሶደቃት ገንዘብን ደግሞ በምትሰጡ ጊዜ መስዋዕት በምትለግሱ ጊዜ ፈኒዕማሄ በይፋ ከሰጣችሁ በአደባባይ ሰው ያየ ታዛቢ ባለበት ከሰጣችሁ በዛ መልክ መስጠታችሁ ልባችሁ ጥሩ እስከሆነ ድረስ ለዝና ለጉራ ሳትውሉ ሰው ብቻ ባለበት ከሰጣችሁ በይፋ መስጠታችሁ መልካም ነው ችግር የለውም ይላል ማለት ነው ፈኒዕመ ማዓሚልቱም ማለት ነው ፈኒዕማሄ ማለት በይፋ ሰጣችሁ እና አንዳንድ ጊዜ ያው ውድድር ያለበት ቦታ ይመጣል ማለት ነው በኸይር ላይ ሙሳበቃ ይደረጋል ስለዚህ ማን ያቸንፋል ሰው ይነሳሳል ስሜቱ ማለት ነው አንዱ ጀግና እኔ ይሄን ያህል እሰጣለሁ በሚልበት ጊዜ ሌላው ይነሽጠውና ተከትሎ እንትን ይላል እንደረደራል ማለት ነው በምስጥር ከሆነ ግን የሰጠው 1 ሪያል ይሁን 2 ሪያል አያውቅም እሱም 1 ሪያል ሰጥቶ ቁጭ ይላል ማለት ነው ግን አንድ ሰው እኔ ሽብር እሰጣለሁኝ ብሎ ሲናገር ጓደኛ ከጎን ተነስቶ ታፍራለህ ማለት ነው 50 ሪያል ልትል አትችልም እኔም ቢያንስ 500 ትላለህ ማለት ነው የሌሎቹን የማነሳሳት ተልቆ ስላለው በይፋ መስጠት አንተ ኢኽላስህን ጠብቀህ በውስጥህ ይሄን ነገር እምለው ለአላህ ብዬ ነው እስካልክ ድረስ በይፋ በአደባባይ ብትሰጥ መስጠት መልካም ነው አላህ ወእን ትኽፉሃ የምሰጧትን ነገር ደግሞ በደበቁ ይሻላል ብላችሁ ማንም ታዛቢ ሳይ በድብቅ ብትሰጡ ደግሞ ወተኡቱሃ አልፉቀራ ያችን የምሰጧትን ነገር ለሚመለከተው ክፍል ብቻ እሱ ብቻ እንዲያውቀው አድርጋችሁ ማንም ታዛቢ ሳይና ሳይሰማ ብትሰጡ ደግሞ ሸጎጥ ብታደርጉ ውስጡን ፈወ ኸይሩን ለኩም ይሄ ደግሞ የበለጠ የተመረጠ ነው ለእናንተ ይላል ለምን ተሪያ ትድናለህና ለይስሙል ይውልኝ ብሎ ነው የሰራው የሚለው ሽኩክ አይመጣም ማለት ነው እንደ ሁኔታው ማለት ነው እንግዲህ ሁለቱም ይፈቀዳል ግን ራስህን አንተ ታውቃለህ ማንኛው እንደሚመረጥ ማለት ነው ወይከፍሩ አንኩም ሚን ሰይአቲኩም በዚህ እንግዲህ ኢኽላስ በተሞላበት መልኩ በሚስጥር ከሰጣችሁ ይሄ ሪያ ምሱአማ ይመጣበት ስለሆነ የተመረጠ ነው ወንጀላችሁንም ደግሞ አላህ ይሰርዝላችኋል ለዚህ ለተራበ ለተቸገረ ሰው ብለህ እንደዚህ ሰጣው አይደለም በቃ እኔ አይችልሃለሁ ወንጀልን ሰርጀላ የ70 ዓመት የ80 ዓመት ሽማግሌ እንትን ወንጀል ባንዴ ሊሰርዝልህ ይችላል ይሄ እንግዲህ ትልቅ ውጤት አለው ይላል والله بما تعملون خبير ለማንኛውም አላህ በሚሰሩት ነገር ጥልቅ አዋቂ ነው ላይመርላ ብቻ አይደለም ከላይ ብቻ አይደለም በውስጥ ያለችውን ስጉር ድብቅ ስሜትህን አውቃለሁና በዛ መሰረት ነው መመነዳህ ይላል ማለት ነው ስለዚህ ነፈቃ በመናወጣ ጊዜ በይፋ በአደባባይ መስጠት ይሻላል ወይስ ደግሞ በምስጥር በድብቅ ማድረግ ይሻላል ለሚለው ጥያቄ ይሄ አያት መልስ ሰጠ ማለት ነው አንደኛ አንተ ራስህን ታውቃለህ አንተ ራስህን በመታጊዜ ይሄን ነገር በውድድር ገብቼ በይፋ መስጠቱ ይጠቅማል ትላለህ ታምንበታለህ እኔ የፈለገው ሰው ቢያየኝም ቢሰማኝም ወላሂ ለሰው ደንት የለኝም ምን ያደርግልኛል አላህ ሰጥቶኛል የሰጠሁትን ገንዘብ ለአላህ ብዬ ነው የምሰጠው ግን ሰዎችን ማስተባበር እፈልጋለሁ ሰዎች እኔ ስሰጥ ተከትለው ሌሎች ተወዳዳሪ ሆነው እንዲበረታቱ እፈልጋለሁኝ በሚል አቋም ከሆነ የምሰጠው ይሄን መስጠት ጥሩ ነው አንደኛ ለራስህ ኃላፊነትን ተወጣሃል ሌሎችን ደግሞ አስተባብረሃል ጥሩ ነው ማለት ነው ይሄ ስራ ግን ትንሽ ስጋት አለብህ አይኔ ነገር በይፋ ከሰጠውኝ ወደ ነፍስያዬ ይሄን ያልሰጠህ እኮ ጎበዝ ምናምን ትለኛለች የሚል ስጋት ከተሰማህሳ መጀመሪያ ራስህን አድን ሰውን ከማስተባበር በፊት የታባሽ አንቺ በመፈልጊው መልክ አይደለም የምሰጠው በሚስጥር እሰጣለሁ ትላታለህ የዛ ጊዜ ወንጀልህን አላህ ይሰርዝልሃል ምንዳውንም ይሰጣል ማለት ነው ስለዚህ አንተ በሪያ እና በሱምዓ ራስህን ማትጠረጥር ፍጹም ተሆንክ በይፋ ስጥ ሁልጊዜ አርአያ ሁን ምሳሌ ሁን ለሌሎች ታበረታታለህና ማለት ነው ትንሽ ስጋት ካለብህ ግን በምትችለው መጠን ያችን ነፍስህን ለመጠበቅ በሚስጥር መስጠት ይመረጣል በሌላ በኩል ደግሞ ዋጅብ ነገር ከሆነ በይፋ መስጠት አለብህ ሁሉ ጊዜ ይላሉ ማለት ነው ባዱ ዑለማ ለምሳሌ ዘካተል ማል አለብህ የታወቀ ሚሊዮነር ነህ አንተ
ስንት ገንዘብ እንዳለ ስንት ኢማራ ስንት ሱቅ እንዳለ ያቃል ሰው ሚስጥር አይደለም ያንተ ሀብታምነት ስለዚህ ያንን ገንዘብ ዘካ በሚስጥር ነው የምሰጠው ታልከ ሁል ጊዜ ሰው አያምንህም ሰው አዞን ይመጣል ማለት ነው ሁል ጊዜ አንተ በር መጥቶ ማንም ምስኪን እርዳታ ሲሰጥ የማያይ ከሆነ ተረገመ ሰውዬ እኮ ዝም ብሎ መሰብሰብ ነው እንጂ ለወገን የሚያደርገው ነገር የለም ይባላል ማለት ነው ስለዚህ ዘካ በመስጠትህ ሪያ ሊኖር አይገባም አቂል የሆነ ሰው ዋጅቡን በመስጠት ሪያ ሊሰማው አይገባም ግዴታህን ነው ሶላት ፈርድ ሶላት ዙሁር አሱር ስለሰገድክ ሪያ ትጠብቃለህ ሰው እንዲያመሰግን ትጠብቃለህ ግዴታ ነው ሙስሊም እስከሆንክ ድረስ 5 ወቅት ሶላት መስገድ አለብህ ገሌ እኮ ሶላት ይሰግዳል ብሎ እንዲያደንቅ ሰው ትጠብቃለህ እንዴ ዘካም የሶላት ቁራኛ ናት አይደለም እንዴ አቂሙ ሶላት ወአቱ ዘካት ነው ስለዚህ ዘካትህን በመስጠት ተሰው ጉራና ዝና መጠበቅ የለብህም ግዴታህን የተወጣው ያመሰገነ ያመስግን አያመስግን የራሱ ጉዳይ አንተ ግን የዋጅብህ ስለሆነ በዚህ ላይ ዋጅብ ከሆነ በቀጥታ በይፋ ስጥ ነው የሚለው ሙስተሐብ ዝም ብሎ ትርፍ ሶደቃ ከሆነ ግን ትርፍ ሶደቃ ላይ ሪያ ሊመጣ ይችላል ማለት ነው ዘካህን እንደሰጠህ ያቃል ደግሞ እንደገና ትርፍ ነገር ስታመጣ ሰዎች አደንቁሃል ያወድሱሃል ትርፍ ሙስተሐብ የሆነች ትርፍ ሶደቃ ከሆነች በሚስጥር ማድረጉ ይመረጣል መደበኛው ዘካ ከሆነ ግን በይፋ አሰልፈህ ብታከፋፍል ትችላለህ በሚልም ተተርጉሟል ማለት ነው ለማንኛውም ጊዜው ስላለቀ ከዚህ በላይ ለማብራራት አልተቻለም አላህ Subhanahu Wa Ta'ala የሰማነውን ሁሉ ምን ሰራና የምንጠቀምበት ያደርገን ይያልን የዛሬው ደርሳችን እዚህ ላይ ተቃለላል ወሰለላሁ ዐለ ነብዩ ወኢላ ሊቃ